በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚህች ቀን በአባ መቃርስ ገዳም በደብረ ሲያት የሚኖር አባ ዳንኤል አረፈ። ይህም አባ ዳንኤል ስሟን እንጣሊዮስ አሰኝታ የነበረች ንግሥት በጥሪቃን የገነዛት ነው። እርሷም ከሞቷ በኋላ እንጂ ሴት እንደሆነች አልታወቀችም ነበር። በአንዲት ቀንም ወደ እስክንድርያ ሀገር ከረዱ ጋር ሲጓዝ ስሙ ምህርካ የሚባል እብድ አገኘ። ብዙ እብዶችም ይከተሉታል። ለአገር ሰዎችም በእውነት ያበደ ይመስላቸው ነበር። አባ ዳንኤልም እጁን ይዞ ወደ ሊቀ ጳጳሳቱ ወስዶ ትሩፋቱን ተጋድሎውንም ነገረው። እንዲነግራቸውም በማለት ባማሉት ጊዜ ከዝሙት ጦር በመሸሽ ራሱን እብድ እንዳስመሰለ ነገራቸው። ሰምተውም እግዚአብሔርን አመሰገኑት። በአንዲትም ዕለት ወደ አንዲት ሀገር ደረሰ። በዚያም አውሎጊስ የሚባል ለድሆች የሚራራ እንግዳም የሚቀበል ድንጋይ በመውቀርም የሚኖር ሰው አገኘ። እርሱንም ተቀብሎ በደስታ አሳደረው። መልካም ስራውንም ባየ ጊዜ ድሆችን የሚረዳበት ገንዘብን ለአውሎጊስ ይሰጠው ዘንድ ወደ እግዚአብሔር ስለ እርሱ ለመነ። ጌታችንም በሕፃን አምሳል ተገለጠለትና ገንዘብ ባገኘ ጊዜ ጠባዩን እንዳይለውጥ አንተ ትዋሰዋለህን አለው። አባ ዳንኤልም አዎን እዋሰዋለሁ አለ። ከዚህም በኋላ አውሎጊስ በድስት የመላ ወርቅን አግኝቶ ያንን ይዞ ወደ ንጉሥ ሂዶ የጭፍራ አለቃ ሆኖ ተሾመ። ጠባዩንም ለወጠ። ጠባዩንም እንደለወጠ አባ ዳንኤል ሰምቶ ሊመክረውና ሊገስጸው ሄደ። የአውሎጊስ ወታደሮችም ለመሞት እስኪደርስ ድረስ ደበደቡት። በዚህም እያዘነ ሳለ ያ ሕፃን በሕልም ታየው። አባ ዳንኤልንም ለምን በሌላ ሰው ነገር ገባህ ብሎ እንዲሰቅሉ ታዘዘ። ከዚህም በኋላ እመቤታችን ቅድስት ድንግል ማርያም መጥታ ለሕፃኑ ሰገደች። እግሮቹንም እየሳመች ስለ አባ ዳንኤል ለምና ከስቅላት አዳነችው። ከዚህም በኋላ ሌላ ንጉሥ በነገሰ ጊዜ አውሎጊስን ሊገድለው ፈለገው። ያን ጊዜ አውሎጊስ ሸሸ። ወደ አገሩም ደርሶ ወደ ቀድሞ ስራው ተመለሰ። በአንዲት ቀንም በሌሊት በበረሃ ውስጥ በጨረቃ ብርሃን ሲጓዝ በተራራ ላይ ተቀምጣ ሴት አገኘ። ፀጉሯንም ስጋዋን ሁሉ ሸፍኗል። የተጋደለችም 38 ዓመት የኖረች ናት። ምስጢሯንም ሁሉ ነግራው ከዚህ በኋላ አረፈች። ከዚህም በኋላ በአንዲት ዕለት የሊዮንን ደብዳቤ ሰዎች አምጥተው በሕዝብ ፊት አነበቧት። አባ ዳንኤልም ዘሎ የሊዮንን ደብዳቤ ነጥቆ ቀደዳትና የኬልቄዶን ሃይማኖት የተወገዘ ነው አለ። ወታደሮችም አይተው ደበደቡት፣ ከገዳሙም አሳደዱት። በአንዲት ዕለትም አባ ዳንኤል ከደናግል ገዳም ደርሶ ደጁን አንኳኳ። አባ ዳንኤልም እንደሆነ አውቀው ከፈቱለትና በደስታ ተቀበሉት። ከእነርሱም አንዲቷ ራሷን እብድ አስመስላ በደጅ የምትተኛ አለች። ስለ እርሷ እመምኔቷን ጠየቃት። እርሷም እብድ ናት አለችው። እርሱም መስተጋደልት ቅድስት ሴት እንጂ እብድ እንዳልሆነች ነገራት። እብድ የተባለችውም በሌሊት ተነስታ የከበራችሁ እህቶቼ ስላዛዘንኳችሁ ይቅር በሉኝ። በሌሊትም ተነስታ የከበራችሁ እህቶቼ ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ያንን ትታ ታጣች። ደናግሉም እጅግ አዘኑ፣ ተጸጸቱም። በውስጡ ብዙ ደናግል የሚኖሩበት ገዳም ነበረ። መዝጊያውም የጸና ነው። ገንዘባቸውን ይበረብሩባቸው ዘንድ ሰይጣን ወንበዴዎችን በላያቸው አስነሳ። የወንበዴዎች አለቃም በመራቀቅ በራሱ ላይ ቆብ አድርጎ በአባ ዳንኤል አምሳያ ለብሶ ደጃፋቸውን ሄዶ በማንኳኳት አባ ዳንኤል ነኝ አለ። አይተውም ከፈቱለት። በደስታም ተቀብለው እግሩን አጠቡትና ስለ በረከት የእግሮቹን እጣቢ በየፊታቸው ረጩት። ከውስጣቸው አንዲት እውር ነበረች። ውሃው ሲነካት በዓይኖቿ አበሩላት። ደናግሉም አንተ አባ ዳንኤል ንዑድ ክቡር ነህ አሉት። የሽፍቶቹም አለቃ አይቶ ደነገጠ፣ ተጸጸተም። ከአባ ዳንኤልም ዘንድ መንኩሶ የሚጋደል ሆነ።
እረፍቱም በቀረበ ጊዜ የእግዚአብሔር መልአክ ነገረው። ጥቂት ጊዜም ታመመ። ክብር ይግባውና ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ጸለየና በሰላም አረፈ። እግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ በቃለ ብፃን ዘካይናት ዘደብረ ሲያት ዳንኤል ውፁ በቁጽለ ጸበርት እንዘትሴፋ ለትርሲተ ሰማይ ጽጌት ዘያድምእዋ በምድር በውላን ነገሥት ሶበሳለ አቤኪ እንዘስመኪ ይሰሚ በእንተ አብሎጊስ ማመሚ አይጋረ ክርስቶስ ሎቱ ዘትስእሚ በከመ አድኃንኪ ነፍሰ ዳንኤል ቀዳሚ አድኖቴ ማርያም ድግሚ። በዚችም ቀን የብፅዕት ዲዮጥርስ መታሰቢያዋ ነው። እግዚአብሔርም በጸሎቱ አይማረን ለዘላለሙ አሜን። ሰላም ለዲዮጥርስ እምገቢረ ህሩም አበሳ ዘአብደረት መጥዋዕተ ርእሳ በምክረ ዳንኤል ነቢየ ሱሳ ሶበጸለ ብእሲ በውዮ መቅደሳ አመረ ስጋሁ አንጻ ለፍትወትም ርኩሳ። በዝችም ቀን ለታወቀች እሷን ለተባለች ገዳማ በምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ በፈሪሃ እግዚአብሔር ጸንቶ ያደገ ነው። ከገዳማትም በአንዱ መንኩሶ በጾም በጸሎት ተወስኖ የሚጋደል ሆነ። በገዳሙም ውስጥ ለራሱ መኖሪያ ሰራ። ደቀ መዛሙርቱም አባ ሰራቢዮንና አባ ሀድራ ስራውን ተጋድሎውንና ታምራቱንም እንደተናገሩ መረብንም በመስራት ሽያጩን ለድሆች ይመጸውታል። እነርሱም እንዲህ ብለው ተናገሩ። በአንዲት ዕለት ከማደሪያው በውጭ ተቀምጠን ሳለ በማደሪያው ውስጥ አንዱ ከሌላው ጋር እንደሚነጋገር ሆኖ ቃልን ሰማን። በገባን ጊዜም ከእርሱ በቀር ያገኘነው የለም። አባታችን ሆይ በውጭ ሳለን ከአንተ ጋር ሰው እንደሚነጋገር ድምፅ ሰምተን ነበር። በገባን ጊዜ ከአንተ በቀር ያገኘነው የለም አልነው። በብዙ ትሕትናም እንዲህ አለን። ልጆቼ ሆይ የምትጠብቀኝን የሞት ጻዕርና ስቃዮችን ለነፍሴ በማሳሰብ የኃጢአቴንም ብዛት አስቤ ከራሴ ጋር ተነጋገርኩ። ለድሃ ማቴዎስ ወዮለት። ንጽሕናን ቅድስናን በለበሱ የመላእክት የጻድቃንና የሰማዕታት ጉባኤ አንድነት ባለበት በልዑል እግዚአብሔር መንበር ፊት ራቁቱን ያቆሙታልና። እንዲህም አድርጎ የኃጥአንን ስቃይ የጻድቃንንም መልካም ዋጋ ለልጆቹ አስተማራቸው። ቅዱስ ማቴዎስም በሰራት ገዳም ውስጥ ተጋድሎን አገልግሎትን በማድረግ ጸንቶ ኖረ። ገዳሙንም በአባ ጳኩሚስ ስም አከበረ። እርሷም የታወቀች ሰሌን ያለባት ተራራ ናት። ርኩሳን የሆኑ ረቂቃን ሰይጣናትም በቀንና በሌሊት የሚያስፈራሩት ሆኑ። በየአይነቱም በተለያየ መልክ ፊት ለፊት እያያቸው እነርሱ በፊቱ ይሮጣሉ፣ በኋላውም ይከተሉታል። እርሱ ግን አይፈራቸውም። እጁንም ዘርግቶ በመስቀል ምልክት ሲያማትብ በዚያን ጊዜ በነፋስ ፊት እንዳለ ጢስ ይበተናሉ። በአንዲትም ዕለት ጥቂት እንጀራና ውሃ በመንቀል ከገዳም ውስጥ ይዞ በበረሃ ውስጥ ወዳለች ዋሻው እንዲሄድና እርሱ በማግስቱ ሲመጣ በዚያ እንዲጠብቀው ረዱን ሰራቢዮንን አዘዘው። ሰራቢዮንም ወደ ዋሻው ሲደርስ 2 ታላላቅ አራዊት በውስጥ ተኝተው አገኘ። ፈርቶም በሩን ዘግቶ ከሁለት ቋጥኝ ላይ ወጣ። ከዚህም በኋላ አባ ማቴዎስ የዳዊትን መዝሙር እያነበበ መጣ። ረዱንም አይቶ ፈገግ ብሎ ሳቀ። ሰራቢዮን ሆይ እኔ ወደ አንተ እስከምመጣ ወደ ዋሻ ውስጥ ለምን አልገባህም አለው። እርሱም ረዱ አባቴ ሆይ 2 ታላላቅ አብረው የተኝተው ስላገኘሁ እነርሱም ፈርቼ አልገባሁም አለው። ንጽሐ ነፍስ ያለው የዋህ የሆነ የተመሰገነ አረጋዊም ልጄ እመነኝ፣ እኔ ከእነርሱ ጋር ስኖር 12 ዓመት ሆነኝ፣ ያሳደግኳቸውም እኔ ነኝ። ይህንንም እንጀራና ውሃ እንድታመጣ ያዘዝኩ ለእነርሱ ነው አለው። ከዚህም በኋላ በሩን በከፈተ ጊዜ እነዚያ አውሬዎች ወደ እርሱ መጥተው ቅዱስ አባ ማቴዎስን እግሮቹን ላሱ። ባልንጀሮቹም ሁነውት በታላቅ መለማመድ ተገዙለት።
ያንንም ውሃ ከገንዳ ላይ አፈሶላቸው ጠጡ። እንጀራውንም በሉ። ከዚያም በኋላ ወደ ዱር ሄዱ። ይህም አባ ማቴዎስ የዜናው መሰማት በቦታ ሁሉ እስከመላ ድረስ ታምራትን እያደረገ ኖረ። በየአይነቱ በሆነ ደዌም የተያዙትን ያመጡለታል። እርሱም በላዩ ባደረች በእግዚአብሔር ኃይል ይፈውሳቸዋል። ከታምራቶቹም አንዱ በአንዲት ቀን ጋኔን ያደረባት ዲዳ ሰውን ወደ እርሱ አመጡ። ቅዱስ ማቴዎስንም ባየው ጊዜ በታላቅ ድምፅ ጮሆ ሰውየውን ከምድር ላይ ጣለው። ቅዱሱም በዘይት ላይ ጸለየ፣ በመስቀል ምልክትም አማትቦ ቀባው። በዚያንም ጊዜ ድኖ አእምሮ ተመለሰ። የሚሰማና የሚናገርም ሆነ። ደስ ብሎትም ወደ ቤቱ ሄደ። ጨዋዎችም በመጡ ጊዜ ማዕድ ያቀርብላቸውና በሰላም በፍቅር ያሰናብታቸዋል። እነርሱም ለበረከት እያሉ ጥቂት ቁራሽ ወደ ቤታቸው ይወስዳሉ። በበሽተኞች ላይም ባደረጉት ጊዜ ወዲያውኑ ድነው እግዚአብሔርን ያመሰግኑታል። ሁለተኛው ተአምር በአንዲትም ዕለት ደምግባቷ ያማረ ጋኔን ያደረባትን ብላቴና ወደ እርሷ አመጡ። እርሷ ብዙ ጊዜ ልብሷን ትቀዳለች፣ ወደ እርሷም መቅረብ የሚችል የለም። ወላጆቿን በታላቅ ሐዘን ውስጥ ይኖራሉ። ቅዱስ አባ ማቴዎስም በላዩ ጸለየና ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ዘይቱን ቀብቶ አዳናት። ሦስተኛው ተአምርም በአንዲት ዕለት እጅግ በከፋችና ታላቅ በሆነች ኃጢአት ላይ የወደቀች ኃጢአተኛ ሴት ወደ እርሱ አመጡ። እርሷ ጸንሳ የመውለጃዋ ጊዜ የደረሰ ነው። በቀንና በሌሊትም በምጥ ሕማም ትሰቃይ ነበር። አባ ማቴዎስም ልጄ ሆይ ኃጢአትሽን እመኚ፣ በእግዚአብሔርም ፊት አትዋሺ አላት። እርሷም እንዲህ አለችው፣ እኔ ከሁለት ወንድማማቾች ጋር እነርሱ ሳያውቁ ሳመነዝር ኖርኩ። በጸነስኩም ጊዜ ሕፃኑን በመርዝ አውጥቼ ለውሾች ሰጠሁት። አባ ማቴዎስም በሰማ ጊዜ ወደ እግዚአብሔር ጸለየ። በዚያንም ጊዜ ለሌሎች መቀጣጫ ትሆን ዘንድ ምድር አፏን ከፍታ ዋጠቻት። የዚህም አባት ታምራቶቹ ብዙ ናቸው፣ ተነግሮም አያልቅም። በአንዲትም ቀን በበረሃ ውስጥ ሲጓዝ ጅብ ልብሶቹን በጥርሷ ይዛ ሳበችውና በሰንጣቃ ገደል ውስጥ የወደቁ ልጆቿን አሳየችው። ባወጣላትም ጊዜ ሰገደችለት፣ እግሮቹንም ላሰች። ከዚህም በኋላ እረፍቱ ሲቀርብ በታኅሳስ 3 ቀን ወደ ሰርግ እንደሚጠራው ራእይን አየ። ይኸውም የቅዱሳን አባቶች የአባ አንጦንስ፣ የአባ መቃርስ፣ የአባ ጳኩሚስ፣ የአባ ቴዎድሮስ፣ የአባ ሙሴ ጸሊም፣ የአባ ሲኖዳ የአንድነት ተድላ ደስታ ወዳለበት ነው። እነርሱም በኢየሩሳሌም ሰማያዊት ከእኛ ጋር ትኖር ዘንድ ወደ እኛ መምጣት መልካም ነው አሉት። ብዙ አትክልቶችና ዙፋኖች ወዳሉትም ታላቅ አዳራሽም ደጅ አደረሱት። ማቴዎስ ይገባ ዘንድ የአዳራሹን ደጆች ክፈቱ የሚልንም ቃል ሰማ። ከዚህም በኋላ በዚህ ወር በ7 አረፈ። 3 አክሊላትንም ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዘሱታፌው አሃዱ ምስለ አብ ወምስለ ወልዱ ማቴዎስ ነዳይ ለዓለመ ፍትወት ወንፍቅዱ እምብዛ አይሮቱ ሶበኪያሁ ለመዱ አራይተ ገዳም ያበል ይዞ በዱ። በዚህችም ዕለት ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለስብከትከ ማዛርሄ ጽጌረዳ በአፈ ነቢያ ቅዱሳን በቤተልሔም ዘይሁዳ ኢየሱስ ክርስቶስ ከመታድነን ሞተ ዕዳ ዛረይከ እግዚኦ በጥበብከ እንግዳ ለድንግል ማርያም ከመትኩን ወልዳ ሰላም እብል መቤዛያ አምላከ ምስጢረ ስስጉቱ ይንብቡ ከናፍረ ነቢያት ዘሆከ በእንቲያሁ ዳዊት እንዘያቀድም ሰቢከ ቦ ሃበ ይቤ ፈኑ እዴከ ወቦ ሃበ ይቤ አንስ ኃይለከ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 8
በዚች ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ያሮክላ አረፈ። በዚችም ቀን የከበሩ ሴቶችና በርባራና ዮልያና በሰማዕትነት አረፉ። በዚችም ዕለት የብፅዕትን በአመሪና መታሰቢያዋ ነው። በዚችም ቀን ቅዱስ አባት የደብረ ቀልሞን አባ ሳሙኤል አረፈ። በዚችም ቀን ለስሙናይን በስተ ምዕራብ ካለ አውራጃ ብጢር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። በዚችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። በዚችም ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም የዕረፍቱ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም እንዲሁም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንደረሰይከ እግዚኦ ጠሪቃ መለት ኩበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልኢኮኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት